በባሏና በአማቷ መሃነሽ ተብላ ከቤት ተባረረች። በለቅሶ ወደ ባህር ዳር ሸሸች። ተስፋ ቆርጣ ሰው ቤት ሞግዚት ሆና ተቀጠረች። እሱ ግን ወዲያውኑ ሌላ አግብቶ 3 ልጆችን ወለደ። ከ5 ዓመታት በኋላ ግን በአዲስ አበባ ትልቅ የሰርግ ድግስ ላይ መሃን ተብላ የተባረረችው ሴት መንታ ልጆቿን ይዛ ወደ አዳራሹ ስትገባ ከቀድሞ ባሏ ጋር ፊት ለፊት ይፋጠጣሉ። የተኩራራባቸውን 3 ልጆቹን አጥቶ የለበሰው ሱፍ ሊደብቀው የማይችለው የልብ መሰበርና ብቸኝነት በሚታይበት ፊት ባለማመን ተመለከታት። ለመሆኑ ዶክተሮች መሃነሽ ያሏት ሴት እንዴት መንታ ልጆችን ታቀፈች? 3 ልጆችን ወልዶ በደስታ ሲኖር የነበረው ባል እንዴት ልጆቹን አጥቶ ብቻውን ሊቀር ቻለ? ዛሬ የፈጣሪን ፍርድ የምታዩበት የልብ ምታችሁን የሚያፋጥን እውነተኛ ታሪክ ይዘንላችሁ ቀርበናል። ከመጀመራችን በፊት ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብሮነታችሁን አሳዩን። ይህን አስደናቂ ታሪክም ከየት ሆናችሁ እንደምትከታተሉን ኮመንት ላይ ጻፉልን። አሁን ወደ ታሪካችን እንመለስ። አዲስ አበባ የብዙዎች ተስፋ የሚለመልምባት ውብ ከተማ፣ ለራሂል ግን የገሃነም ያህል ጨለመችባት። ራሂልና አቤል በትዳር 6 ዓመታትን አሳልፈዋል። አቤል የከባድ መኪና ሹፌር ነው። ሌት ተቀን የሚለፋው የሚተጋው ቤቱን በገንዘብ የሚሞላው ለሚስቱ ለራሂል ነበር። ነገር ግን ያ ገንዘብ በራሂል ቤት ደስታን ሳይሆን ንቀትና መገፋትን ነበር ይዞ የመጣው። ምክንያቱም በዛ ቤት ውስጥ አንድ ትልቅ ጉድለት ነበር። 6 ዓመት ሙሉ የልጅ ድምጽ አልተሰማም። የራሂል አማት የአቤል እናት በየቀኑ እንደ ጅራፍ የሚጋረፍ ንግግራቸውን በራሂል ላይ ያዘንቡባታል። የኔ ልጅ ዘር ሊተካለት ይገባል፣ አንቺ ግን መውለድ አትችም፣ የቤቴን በረከት አራቅሽው እያሉ በየቀኑ ነፍሷን ያስጨንቋታል። አቤልም ከጎኗ ከመቆም ይልቅ በጊዜ ብዛት የእናቱ መርዝ በውስጡ ሰረጸ። ይወዳት የነበረው ባሏ አሁን አይኖቹ በጥላቻ ቀሉ፣ ንግግሩም እንደ ሾህ መዋጋት ጀመረ። ያቺ ክፉ ምሽት ግን የታሪኩን መጀመሪያ ጻፈች። አቤል ከመንገድ እንደተመለሰ እናቱ የለመዱትን ክስ አቀረቡ። አቤል አልቻለም። የ6 ዓመት ትዳሩን፣ የራሂልን ቅንነትና ፍቅር በሰከንድ ውስጥ ረሳው። ውጪ ከቤቴ አላት ሻንጣውን በረንዳ ላይ እየወረወረ። ከዚህ በኋላ ካንቺ ጋር እድሜን አልጨርስም፣ ዛሬውኑ ውጪልኝ ራሂል ለመነችው። አቤል እግዚአብሔር ሲሰጠን እንወልዳለን፣ እባክህ አታስወጣኝ ብላ ብታለቅስም የአቤል ልብ ግን ልክ እንደ ድንጋይ ደርቆ ነበር። ያን የ6 ዓመት ፍቅሩን በሩን ዘግቶ አዲስ አበባ ጎዳና ላይ ጣለው። ራሂል የሄደችበት ሳይታወቃት በእንባ እየታጠበች ስትራመድ አንድ ነገር አላወቀችም ነበር። ያ መባረሯ የውርደቷ መጨረሻ ሳይሆን ማንም ሊገምት የማይችለውን የክብሯ መጀመሪያ መሆኑን ገና አላወቀችም ነበር። ራሂል አዲስ አበባን ጥላ ወደ ባህር ዳር ስትሸሽ፣ አቤል ግን እቤቱ ውስጥ ሌላ ተአምር እየጠበቀው ነበር። የሰው ልጅ ክፋቱ ግን እስከ የት ድረስ ነው? ራሂል በዛ ቅዝቃዜ ጎዳና ላይ ወድቃ ለ6 ዓመት የኖረችበት ቤት ትዝታዋ እያነቃት ባለበት ሰዓት በዛው ቤት ውስጥ ግን ሌላ ድግስ ተደግሶ ነበር። ገና ሳምንት እንኳን ሳይሞላው የራሂል የእግር ጠረን ከቤቱ ሳይጠፋ የአቤል እናት ድል ያለ ሰርግ ያዘጋጁ ነበር። አቤልም ቢሆን ራሂልን በመክፋቱ ትንሽ እንኳን አልተጸጸተም። እንዲያውም በሷ ላይ ያለውን ቁጣ ለመበቀል እኔ መውለድ እችላለሁ ብሎ ለማሳየት እናቱ ያመጡለትን ሴት ለማግባት አልዘገየም። እናቱም ከመንገድ ያገኘኋት አይደለችም ይላሉ በኩራት። ይቺ የቤት ልጅ ናት፣ የቤተ ክርስቲያን ልጅ ናት፣ ጨዋና ዘር የምትተካናት እያሉ አቤል ፊት ስለ ሉሊት ይምላሉ። ትላንት በገዛ ቤቷ እመቤት የነበረች የምትታዘዝ ታዛዥ የነበራት ሴት ዛሬ ግን የሰው ፊት የምታይ ስደተኛ ሆነች። ባህር ዳር ስትደርስ መጠጊያ አልነበራትም። ሆኖም ግን ህይወት መቀጠል ስላለበት ስራ መፈለግ ጀመረች። በአጋጣሚ የአንድ ባለሀብት ቤት ውስጥ የህፃን ሞግዚት ስራ እንዳለ ሰማች። ራሂል እኔ እመቤት የነበርኩ ሴት እንዴት የሰው ቤት ሞግዚት ሆናለሁ ብላ አልታበየችም። ይልቁኑ መሃን ተብላ ከተሰደበችበትና ከተገፋችበት ቦታ ርቃ ህፃናትን የምታይበት እድል ፈለገች። ባለሀብቱ ሚስቱ በሞት ተለይተው ብቸኛ ልጁን የሚንከባከብለት ታማኝ ሰው አጥቶ ነበር። ራሂል በዛ ግዙፍ ቪላ ውስጥ ስትቀጠር ቤቱ የሷ አልነበረም፣ ልጁም የሷ አልነበረም። ነገር ግን ራሂል ያንን ህፃን ስታቅፈው በቃ የናፈቃትን የእናትነት ስሜት በሙሉ ያገኘች መሰላት። የራሷን ቁስል የረሳችው በዛ ምስኪን ህፃን ሳቅ ውስጥ ነበር። ባለቤቱ በራሂል ደግነት ደነገጠ። ይህች ሴት ሞግዚት ብቻ አይደለችም ይል ነበር ለራሱ። ቅንነቷ፣ ንጽህናዋ፣ ለልጇ ያላት ፍቅር እጅግ የበዛ ነበር። አዲስ አበባ ላይ አዲሷ ሚስት ሉሊት 3 ወንድ ልጆችን በተከታታይ ወልዳለች። አቤልና እናቱ ቤታችንን አደመቅሽልን፣ ስማችንን አስጠራሽልን
እያሉ ይኮሩባታል። አቤልም በደስታ ለልጆቹ ሲል ቀንና ሌሊት በሹፌርነቱ ይለፋል። ነገር ግን ልጆቹ እያደጉ ሲሄዱ መልካቸው ከአቤልም ሆነ ከሉሊት ጋር ምንም የማይቀራረብ ነበር። ራሄል በባለ ሀብቱ ቤት ሞግዚት ሆና ስትኖር በሷና በባለቤቱ መካከል የነበረው ርቀት ቀስ በቀስ እየጠበበ መጣ። ሁለቱም የቆሰለ ልብ ነበራቸው። እሱ ሚስቱን በሞት አጥቷል። እሷ ደግሞ ክብሯን በግፍ ተነጥቃለች። በሐዘንና በብቸኝነት ውስጥ ሆነው ትከሻ ለትከሻ ተደጋገፉ። ያሳደገችውም ሕፃን ራሄልን እናቴ ብሎ መጥራት ጀመረ። ፍቅር ቢጀምሩም ግን ራሄል በውስጧ የሚቃጠል ትልቅ ስቃይ ነበረባት። ቆይ እንዴት ይሆናል? እኔ እኮ ልጅ መውለድ አልችልም። የደግ ሰው ደግሞ ልጅ ይፈልጋል። እኔ ግን ያንን መስጠት አልችልም። ይህን እያወቀ እሱም ከኔ ጋር ተጣብቋል። ምን እንደማደርግ አላውቅም እያለች ሌሊቱን ሙሉ ትጨነቅ ነበር። መሃን የሚለው የአቤልና የአማቷ ቃል በጆሮዋ ላይ እንደ ደውል ይጮህባታል። ነገር ግን አንድ ቀን ራሄል ለማመን የሚከብድ ነገር ገጠማት። ሰውነቷ መቀየር ጀመረ። ራሷንም ያዞራታል። ምናልባት ታምሜ ይሆናል ብላ ወደ ሆስፒታል አመራች። ዶክተሩ ምርመራውን ይዞ መጣና እንኳን ደስ አለሽ ራሄል፣ ነፍሰ ጡር ነሽ አላት። ራሄል በቆመችበት ክው ብላ ቀረች። አይሆንም ዶክተር፣ እኔ መሃን ነኝ፣ ለ6 ዓመታት መውለድ ያልቻልኩ ሴት ነኝ ብላ ጮኸች። ዶክተሩ ግን በፈገግታ እንዲህ አላት፣ ራሄል አንቺ መሃን አይደለሽም። ያኔ መውለድ ያልቻልሽው ምናልባት በነበረብሽ ከባድ ጭንቀት ይሆናል አላት። ራሄል ሆስፒታሉ ግቢ ውስጥ ተንበርክካ መሬቱን እየሳመች አነባች። ያ ተረግጣ የወጣችበት መሃን ተብላ የተሳቀባት የተገፋችበት ዘመን አበቃ። ብዙም ሳይቆይ ራሄል አንድ ብቻ ሳይሆን መንታ ሴት ልጆችን በሰላም ተገላገለች። ራሄል መንታ ልጆቿን አቅፋ ከባለ ሀብቱ ባለቤቷ ጋር በደስታ ስታለቅስ አዲስ አበባ ላይ የኔ ናቸው ብሎ 3 ልጆቹን አቅፎ የሚኮራው አቤል ግን አንድ ትልቅና አስደንጋጭ መርዶ እየጠበቀው ነበር። ራሄል ተአምሯን ስታይ፣ አቤል ግን የውሸት ተአምሩ ሲፈርስ የሚያይበት ሰዓት ደረሰ። ጊዜ የራሱ የሆነ ፍርድ አለው። አቤል ዘር ተካው ወንድ ልጅ ወለድኩ ብሎ በራሄል ላይ ሲሳለቅ 5 ዓመታት ነጎዱ። እርሱ የከባድ መኪናውን መሪ ይዞ ክፍለ ሀገርና አዲስ አበባ ሲመላለስ፣ ቤቱ ግን በክህደትና በውሸት ተሞልቶ ነበር። ልጆቹ እያደጉ ሲሄዱ አንድ ነገር ግልጽ እየሆነ መጣ። መልካቸው ከአቤል ጋር በፍጹም አይመሳሰልም። እናቱ የቤት ልጅ ያሏት ሉሊትም ብትሆን ልጆቹን ከአቤል ጋር ለማመሳሰል የምታደርገው ጥረት አልተሳካላትም። ሰፈሩ ሁሉ በሹክሹክታ ተሞላ። ቆይ እነዚህ ልጆች ማን ናቸው? ማንን ነው የሚመስሉት? የሚለው ወሬ የአቤል ጆሮ ላይ ደረሰ። አቤል ጥርጣሬው አንቀጠቀጠው። አይሆንም ብሎ ቢታገልም እውነቱን ለማወቅ ግን የዲኤንኤ ምርመራ ለማድረግ ወሰነ። ውጤቱን ለመቀበል ወደ ሆስፒታል ሲሄድ እጆቹ ይንቀጠቀጡ ነበር። ያንን ወረቀት ከፍቶ ሲያየው ግን ምድር በላዩ ላይ የተደፋች መሰለው። 3ቱም ልጆቹ የሱ እንዳልሆኑ የምርመራው ወረቀት ያረጋግጣል። ለ5 ዓመት የደከመላቸው ልጆቼ ብሎ ያቀፋቸውና የሳማቸው ህፃናት በሙሉ የሌላ ሰው ነበሩ። አቤል እንደ እብድ ሆኖ ወደ ቤቱ ገባ። ማናቸው እነዚህ ልጆቼ ማናቸው ብሎ ሉሊት ላይ ጮኸባት። ጮሃ የተባለችው ሉሊት ዛሬ ጭንብሏን አወለቀች። በንቀት አይታው እንዲህ አለችው፣ አዎ ያንተ አይደሉም፣ አንተ መሃን ነህ። ለ6 ወር መውለድ ያልቻለችውን ራሄልን ስታባረራት ከኔ ምን ጠብቀህ ነበር? እኔም ልጅ የምፈልግ ሴት ነኝ ልክ እንዳንተ። አዎ እኔም ልጅ እፈልጋለሁ። አንተ ደግሞ መውለድ አትችልም። ለዛ ነው የቀድሞ ፍቅረኛዬ ጋር ሄጄ የወለድኳቸው። አቤል በድንጋጤ ደረቀ። እናቱም ራሳቸውን ይዘው መሬት ላይ ወደቁ። አቤል ሉሊትና ልጆቹን ከቤት ሲያባረር፣ እሷ ግን እኔማ ወደ ልጆቼ አባት ሄዳለሁ ይብላኝ እንጂ ላንተ ብላ ሾፈችበት። አቤልና እናቱ ያችን ንጹህ ራሄልን ባባረሩበት ቤት ውስጥ ዛሬ በገዛ እጃቸው ያመጡትን ውርደት ተከናንበው ባዶ እጃቸውን ቀርተዋል። አቤል በሰፈሩ ሰው ፊት አንገቱን ሰበረ። ነገር ግን ትልቁ ድንጋጤ ገና አልመጣም ነበር። ፈጣሪ የማይዘነጋ ዳኛ ነው። አዲስ አበባ ዛሬ በደመቀ ሰርግ አጊጣለች። የባለ ሀብቱ የቅርብ ጓደኛ ሰርግ በመሆኑ ራሄልና ባለቤቷ ከመንታ ሴት ልጆቻቸውና ከባለ ሀብቱ ወንድ ልጅ ጋር ከባህር ዳር ወደ አዲስ አበባ መጡ። በዚያው አዳራሽ ውስጥ ግን አቤል ይገኛል። አቤል የሙሽራው ወንድም ጓደኛ በመሆኑ ሰርጉን ለማስተባበር ከወዲያ ወዲህ ይላል። ነገር ግን ያ የድሮ አቤል አይደለም። በፊቱ ላይ ብክነት፣ በልቡ ላይ ደግሞ ብቸኝነት፣ በህሊናው ላይ የ3 ልጆቹ ክህደት የፈጠረው ጠባሳ በግልጽ ይታያል። በድንገት በተከፈተው የአዳራሹ በር በክብርና በግርማ ሞገስ የታጀቡ እነዛ እንግዶች ወደ አዳራሹ ዘለቁ። ራሄል በሀበሻ ቀሚስ ደምቃ
በጌጣጌጥ አጊጣና በደስታ ተሞልታ ገባች። ካጠገቧ በኩራት የሚያያት ባለሀብት ባለቤቷ አለ። ከፊት ለፊታቸው ደግሞ አንድ የ5 ዓመት ሕፃን ልጅ ሁለት መንታ እህቶቹን በግራና በቀኝ ይዞ ወደፊት ይራመዳል። ይህ ሕፃን ራሄል ባህር ዳር እንደሄደች በሞግዚትነት በፍቅር ያሳደገችው እናት ለሌለው እናት የሆነችለት የባለ ሀብቱ ልጅ ነው። አቤል እንግዶቹን ለመቀበልና ቦታ ለማስያዝ ሲቀርባቸው በድንጋጤ በቆመበት ደርቆ ቀረ። የያዘው የውስኪ ብርጭቆ ድንገት ከእጁ አምልጦ መሬት ላይ ተከሰከሰ። ራሄል ብሎ ጠራት። አይኑን ማመን አቃተው። መሃን ብሎ ያባረራት የናቃት ራሄል ዛሬ 3 ልጆችን አስከትላ እንደ ንግስት ከፊቱ ቆማለች። አቤል እንዴት ነህ ብላ በፈገግታ ጠየቀችው። አቤልም ድንጋጤው ሳይለቀው ወደ 3ቱ ልጆች እየጠቆማት ያንቺ ናቸው ብሎ ጠየቃት። አሁን ይሄ የመጀመሪያ ልጄ ነው። በፍቅር መውለድ እንደምችል ያሳየኝ የእናትነትን ጣዕም ያቀመሰኝ ታላቅ ልጄ እሱ ነው። እነዚህ ደግሞ የታሪኬ መቀየሪያ መንታዎቹ ልጆቼ ናቸው። አሁን የኔ ልጆች ናቸው አለችው። አቤል ያኔ መሃን ብለህ ስታባረረኝ ፈጣሪን ረስተኸው ነበር። ነገር ግን ያኔ እኔ መውለድ ያልቻልኩት መሃን ሆኜ ሳይሆን በአንተ ግፍና በደል ልቤ ደምቶ ስለነበረ ነው። ዛሬ ግን እንደምታዩ በሰላም ቤት ውስጥ በሚወደኝ ባልቅፍ ውስጥ ፈጣሪ ይህንን በረከት ሰጠኝ አለችው ቀጥላ። አቤል የሚይዘው የሚጨብጠውን አጣ። መሃን ያላት ሴት ዛሬ በ3 ልጆች ተከባ፣ እሱ ግን የኔ ናቸው ያላቸው 3 ልጆች የሌላ ሆነውበት ብቻውን ቀርቷል። ራሄል የልጆቿንና የባለቤቷን እጅ ይዛ በክብር ወደ ወንበሯ ስትጓዝ አቤል በጸጸት እሳት ውስጥ እዛው ቆሞ ቀረ። ውድ የናፊዳር ስቶሪ ቤተሰቦች ዛሬ ካየነው ከራሄልና ከአቤል ታሪክ የምንማረው ትልቅ እውነት አለ። አቤልና እናቱ ራሄልን መሃን እያሉ በቃላት ሲገርፏት ማህፀኗን ብቻ ሳይሆን ተስፋዋን ጭምር ነበር የሰበሩት። ዶክተሩ እንደተናገረው ራሄል መውለድ ያልቻለችው በህመም ሳይሆን በጭንቀት ነበር። የምንናገረው ክፉ ቃል በሰዎች ጤናና ጣፋንታ ላይ ምን ያህል አደጋ እንደሚያደርስ ልናስተውሉ ይገባናል። አቤል ራሄልን በንቀት አባሮ እናቱ የቤት ልጅ ያሏትን ሉሊትን አግብቶ ነበር። ነገር ግን በውሸት ላይ የተገነባ ትዳር መጨረሻው ውርደት ነው። 3 ልጆችን ወለድኩ ብሎ ቢኩራራም የሌላ ሰው ልጅን ልጄ ብሎ ሲያሳድግ ኖረ። ይህ የሚያሳየን የፈጣሪ ፍርድ ፈጥኖም ይሁን ዘግይቶ መምጣቱ እንደማይቀር ነው። ራሄል ተስፋ ቆርጣ አልቀረችም። መሃን ብሎ ሲያባርሯት ወደ ባህር ዳር ሄዳ ለሰው ልጅ እናት ለመሆን አገልጋይ ለመሆን መረጠች። ፈጣሪም ያንን ቅንነቷን አይቶ የናፈቃትን የእናትነት ክብር በ3 እጥፍ መለሰላት። ዛሬ ሰዎች አትችሉም፣ አትወልዱም፣ አታደርጉትም ብለው በር ዘግተውባችሁ ይሆናል። ነገር ግን ያ የተዘጋ በር ፈጣሪ ወደሚቀጥለው ትልቅ ክብራችሁ የሚያሸጋግራችሁ መንገድ መሆኑን በፍጹም እንዳትረሱ። የሰው ፍርድ ለጊዜው ነው፣ የፈጣሪ ፍርድ ግን ዘላቂ ነው። እስኪ እናንተስ ከዚህ ታሪክ ምን ተማራችሁ? በራሄል ድል ተደስታችኋል? በአቤልስ መጨረሻ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ለብዙ ሰዎች እንዲደርስም ላይክ እና ሼር አድርጉት። ልክ እንደዚህ አይነት አስተማሪ እውነተኛ ታሪኮችን የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ አድርጉ። እናመሰግናለን። ቸር ቆዩን።